እኔ በጣም ታሪኳ የሚገርመኝ አንዲት ቅድስት እናት አለች። ታሪኳ ልንገራችሁ በጌታ በጣም በቃ ታሪኳ በጣም የሚገርመኝ አንዲት ቅድስት እናት አለች። ፍቅር የያዛት መነኩሴ ተብላ ትጠራለች። ከዚህ ቀደም በጣም ታሪኳን በተደጋጋሚ ተናገርኩ ይመስለኛል። ይህች ቅድስት እናት በኮፕቲክ ኦርቶዶክስ ቤተክርስቲያን፣ በግብፅ ኦርቶዶክስ ቤተክርስቲያን ውስጥ በአንድ ገዳም ላይ የገዳሙ የጓሮ በር ጠባቂ ሆና ነበር የምታገለግለው። ገዳሙ ክርስቲያኖች በጣም ሰፊ የሆነ የአትክልት እርሻ አለው እና ከካይሮ የሚመጡ በጣም ብዙ ነጋዴዎች በአጠቃላይ እዛ ገዳም ድረስ እየሄዱ በመኪናቸው አትክልቶች እየጫኑ ከተማ ወስዶ ይሸጣሉ። ገዳሙ በጣም ሰፊ በሆነ እርሻ ነው የሚተዳደረው እና ይህች መነኩሴት ስራዋ ምንድን ነው ብያቸዋለሁ? የገዳሙን የጓሮ በር መዝጋት እና መክፈት ነው። በቃ የሚገዙ ሰዎች፣ የከተማ ሰዎች ሲመጡ ትከፍትላቸዋለች። ከዛ ገዝተው ሲጨርሱ ጭኖ ሲያበቁ ደግሞ ሲወጡ የገዳሙን የጓሮ በር ትቆልፋለች። እና ከብዙ ጊዜያት በኋላ እዛ ገዳም አንድ በጣም መልከ መልካም የሆነ ወንድ ሹፌር ነው። መልከ መልካም የሆነ ወንድ አትክልት ለመጫን ይመጣል እና ይህች ሴት መነኩሴት ይህንን ሰው በውበቱ በመጀመሪያ ታደንቀዋለች። ከዛ እያለች በዛ ሰው በጣም መሳብ ትጀምራለች። ያም ሰው አዘውትሮ ያቺ ሴት መነኩሴት በሌላ አይን እየተመለከተችው እንደሆነ ባወቀ በተረዳ ጊዜ አዘውትሮ መመላስ ይጀምራል። አንዳንዴ በጣም ብዙ ጊዜ መነኩሰ ማለት ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ ማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ጸባጋንንቱን ታግሶ በስርጥ በዋሻ በገደል ድንጋይ ተንተርሶ አመድ ነስንሶ ቅጠል በጥሶ የሚኖር ማለት ነው። ዓለምን የናቀ ዓለምም የናቀችው እና ክርስቲያኖች እንደምታውቁት ሰዎች ኃጢአት እንዴት ነው የሚጀምሩት? በመጀመሪያ በማየት ነው። እና እንደውም አንድ አባት ብለዋል፣ ልጆቼ አንዳንዴ ኃጢአትን አትመልከቱ፣ የተመለከታችሁትን ነገር ታስቡታላችሁ፣ ያሰባችሁትን ነገር ትመኙታላችሁ፣ የተመኛችሁትን ነገር ታደርጉታላችሁ፣ ያደረጋችሁትን ነገር ትደጋግሙታላችሁ እና ከዛ ኃጢአት ለመውጣት ይከብዳል። እና አንዳንዴ ነገሮችን ኢቨን በቤተክርስቲያናችን የወንዶች አንቀጽና የሴቶች አንቀጽ የተለያየ ቦታ የሚሆንበት ምክንያትም ያ ነው ትልቁ ሪዝን። እና ይቺ ሴት ያንን ሰው በዓይኗ ትክ ብላ መመልከት ትጀምራለች። ስጋዊ የሆነ ሀሳብን ማሳብ ትጀምራለች። በስተመጨረሻ ያው ምንድነው ይሄ ማውራት ይጀምራል። እሷን ያው በከተመኛው ቋንቋ መጀንጀን ማለት ነው። ያ ሰው ለትዳር ፈልጓት አይደለም፣ ሌላ ነገር ፈልጓት አይደለም፣ ግን ጀስት መነኩሴት ስለሆነች እሷን ማሳሳት ብቻ ይፈልጋል። ምንም አይነት ነገር ፈልጎ አይደለም፣ ምንም አይነት ትርፍ ማግኘት ፈልጎ አይደለም። ጀስት በቃ መነኩሴት ስለሆነች ብቻ በቃ ለዛ እሷን ይዞ በአልጋ መውደቅን እያሰበ ለዛ ጉዳይ በጣም ይፋጠን ጀመር እና ሁሌ ልጄሽ ልጥፋ እያለ በደንብ አድርጎ ያወራታል፣ ያሳስባታል፣ ይመክራታል። በስተመጨረሻ ይህች መነኩሴት እናት የገዳሙን በር ትይዝና አንድ ቀን ወስና ከእርሱ ጋር ተነጋግራ የሚጠፉበትን ቀን ወሰነው ከገዳሙ በር ላይ ጠብቃት ጀመር፣ የጓሮ በር ላይ። እና ተወዳጆች በገዳሙ የጓሮ ስቲል ነው በነገራችን ላይ ገዳም አለ ኮፕቲክ ቤተክርስቲያን ውስጥ። የምታውቁት ሰው ምናልባት የሄዳችሁ ሰዎች ያን ታሪክ ሰምታችሁ ሊሆን ይችላል። እና የእመቤታችን ምስለ ፍቁር ወልዳለ እዛ ቦታ ላይ የቅዱሳት ስዕላት እና ቁልፉን ከአንገቷ ታወልቅና እመቤቴ እንዲህ አይነቱ ህይወት ከበደኝ፣ ይሄ ልጅ ወደዋለሁ፣ ይሄ ልጅ አፈቅረዋለሁ እና ይሄ ህይወት ከበደኝ፣ ስለከበደኝ ቁልፉን አንቺ ያዥልኝ፣ አንቺ ተረከቢኝ ብላ ትሄዳለች። ለምን እዛ ላሉት አባቶች ብትሰጥ ኃጢአተኛ ልትባል ነው። በነገራችን ሰው ሁሉ ይሄን ይፈራል፣ ኃጢአተኛ መባልን፣ በኃጢአት የቆሸሻችሁ መባልን ሰው ሁሉ ይፈራል። እና ያንን ከመፍራቱ የተነሳ በነዛ አባቶች ዘንድ እንዳትተች ፈርታ ያንን ቁልፍ አንቺ ተረከቢኝ ብላ ለእመቤታችን ለቅድስት ድንግል ማርያም አስረክባ ከዛ ሰው ጋር ትወጣለች። እና ከወጣች በኋላ በጣም እልፍ ጊዜያት ይቆጠራሉ። ያ ሰው ስጋዊ ጥቅሙን ተጠቅሞባት ስጋዊ እርካታውን፣ ደስታውን፣ ሁሉ ነገር ካገኘ በኋላ እንደማይፈልጋት ይነግራታል። እንግዲህ ተመልከቱ፣ መነኩሲት ነበረች። ዓለምን ንቃ ተጋሎን የጀመረች የሰው የጎልማሳ ሙሽራ ከመሆን ይልቅ የክርስቶስ ሙሽራን መሆን የመረጠች መነኩሲት ነበረች። እና እንዲሁ በነገሮች ከመጓጓት የተነሳ ግን ባለማወቅ ስህተትን ሰራች። ባለማወቅ ተወዳጆች፣ በጣም ይገርመኛል። ግን የኛ ቤተክርስቲያን በጣም ብዙዎቻችሁ አንዳንድ ጊዜ ነገሮችን በደንብ አድርጋችሁ አዳምጣችሁ ሊሆን ይችላል። ቅዳሴ ካለቀ በኋላ ካህናት ሲባርኩ ሰምታችሁ ታውቃላችሁ? ካህናት ሲባርኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስህተት በመዓልት በሌሊት በሐልዮ በነቢብ በገቢር ከሰራችሁት ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ አባቶች። ኦ ማይ ጋድ! በጣም የሚደንቅ ጸሎት ነው። በደንብ ስሙት እስቲ ፕሊዝ። ቅዳሴ ጸሎት፣ የኪዳን ጸሎት ላይ ስትገኙ በአንቃዶ ህሊና በተመስጦ ልቦና ሆናችሁ ፕሊዝ አዳምጡት እስቲ ቃሉ። ይቅር የምንባለው በነገራችን ላይ
ሳናቅ ለሰራነው ስህተት ብቻ አይደለም፣ አውቀን ለሰራነው ነገር ሁሉ ሳይቀር አይገርም? ክርስቶስ ይህን ያክል መሐሪ ነው። አውቀን ራሱ በድፍረት ለሰራነውን ስህተት ይቅር ማለትን ያልከበደው ጌታ ነው። በጣም ይደንቃል የኛ ጌታ። ይህ ሴት መነኩሴት ሳታቅ በዛ ሰው ተታላ በጣም አስቀያሚ የሆነ ውስጥ ትገባለች። ነጠላ ለባሽ የነበረች፣ አስኬማ ለባሽ የነበረች፣ ቀሚስ ለባሽ፣ በአንገቷ መስቀልን ታደርግ የነበረች፣ ሰዓት ቆጥራ በጸሎት ትገደል የነበረች እቺ ሴት ጸሎቱ ቀርቶ ፊቷ ሰው በቀረጸው ፕሮጀክት ተበላሽቶ ጸጉሮቿ ተንጨባረው ራሷን ጥላ በካይሮ ከተሞች ላይ እንደ ጎዳና ተዳዳሪ ያው መራመድ ጀመረች። ምክንያቱም ገዳምን ብሄድ የሚቀበለኝ የለኝም ብላ ማለት ነው። ክርስቲያኖች አንዳንዴ እንግዲህ እንዳይቆራረጥ በተሻለ መጠን ፕሊስ ኮፒ ሊንክ አድርጉልኝ፣ እኔ ተወዳጆች ኮፒ ሊንክ አድርጉልኝ በጌታ ፍቅር እሺ፣ እንዳይቆራረጥ። ይህ ሴት መነኩሴት ጸጉሮቿ ተንጨፍርረው ሰው በቀረጸው ፕሮጀክት በሜካፕ በምኑ ፊቷ ተበላሽቶ እንደ ጎዳና ተዳዳሪ ከተማ ውስጥ ትመላለስ ጀመር፣ የካይሮ ከተማ ላይ። ይሄን የሆነበት ትልቁ ሪዝን ምንድን ነው? ብመለስ ኃጢአተኛ ነሽ ይሉኛል፣ ብመለስ ከእንደገና እንደ መነኩሴት ሊቀበሉኝ አይችሉም የሚል ፍርሃት ስለነበራት በዛው ከተማ መቆምን መረጠች እና በጣም ከብዙ ጊዜ በኋላ እዛ ገዳም የመጣ አትክልት ይገዙ ከነበሩ ሹፌሮች ውስጥ መካከል ሌላ ሹፌር ትመለከታለች እና ቀረብ ብላ ትጠይቋለች። እንዴት ነው አትክልት የምትገዛው? እንዲህ ከሚባል ገዳም ነው እንዴ ብላ ትጠይቋለች። እና ያሱ ይመልስላት፣ አዎ በጣም ብዙ ጊዜ ደንበኛ ነኝ ከዛ ገዳም፣ አትክልቶቻቸው እጅግ በጣም የሚገርሙ ናቸው እና አትክልት ሄጄ ማመጣው ለነጋዴዎች ማስረክበው ከዛ ነው ብሎ ይመልስላታል። እና በጓሮ በር በኩል በር የምትከፍት አንዲት መነኩሴት ነበረች አይደል ብላ ትጠይቋለች። እና ያ ሰው አዎ እንዴት ትክክል ነሽ ብሎ ይመልስላታል። እና ታዲያ ማን ቀይሯት ይሆን? ያቺ ከዚህ በፊት ድሮ የጓሮን በር ትከፍት ተዘጋ የነበረችውን ሴት መነኩሴት ማን ቀይሯት ይሆን ብላ ትጠይቋለች። እና እንደ መገረም እንደ መደንገጥ ብሎ ያያትና አይ አረ ያቺው ሴት መነኩሴት ነች አሁን በሩን የምትከፍተው በሩን የምትዘጋው ብሎ ይመልስላታል። ያንን የበሩን ቦታ አሁንም ተመድባ እያገለገለች ያለችው ያቺው ራሷ ሴት መነኩሴት ነች ብሎ ይመልስላታል። እና በጣም ተደነቀች። በጣም ግራ ተጋባች። ስለዛ ሴት መነኩሴት ጠየቀችው። ምናልባት እሱ እንግዲህ ሌላ ሴት መነኩሴትን አይቶ ይሆን እንዴ ብላ የቀሚስ አለባበሷ፣ የመስቀል አደራረጓን፣ የአስኬሟን አይነት ኤቭሪቲንግ ጠየቀችው። ያ ሰው ደጋግሞ ስለ ራሱ ይነግራታል። እና በጣም ግራ ተጋባች። ወዲያውኑ ግራ ተጋባችና ፊቶቿን ታጠበች። ከእንደገና የምንኩስና ልብሷን ለበሰች፣ መስቀሏን አደረገች፣ ነጠሏን ለበሰች። እና ያቺን ሴት ለማየት ብላ እኔን የምትመስለው ሴት ማነች ብላ ለመመልከት ወደዛ ገዳም ትሄዳለች። በፊት ለፊቱ በር አልሄደችም። ቁልፍ ይዛ ትከፍት ተዘጋ በነበረው በጓሮ በር በኩል ስትመጣ ልክ እንደሷ የለበሰች አንዲት ሴት መነኩሴትን ትመለከታለች። እና ማን ትሆን ብላ ወደ እሷ ስትቀርብ ክርስቲያኖች በኮፕት ኦርቶዶክስ ቤተክርስቲያን ውስጥ እስከ ዛሬም ድረስ የሚነገር ታምር ነው። ለዛች ሴት መነኩሴት ክብር ይግባት የጌታችን የአምላካችን የመድኃኒታችን የክርስቶስ ኢየሱስ እናት ድንግል ማርያም ተገለጠችላት። እናም ይህ ሴት መነኩሴት በመፍራት በመራድ በመንቀጥቀጥ በፊቷ ወደቀች። እናም አለቀሰች። የጌታዬ እናት ድንግል ማርያም ሆይ ከልጅሽ ከክርስቶስ ዘንድ አስታርቂኝ እያለች አለቀሰች። እና ለዚህ ሴት መነኩሴት እመቤታችን ቅድስት ድንግል ማርያም የመለሰችላት ምላሽ እንዲህ ነበር። እስከ ዛሬ የት ጠፍተሽ ነበር? ቁልፉን አንቺ ተረከቢኝ ብለሽኝ እስከ ዛሬ በሩን ስዘጋ ስከፍት የነበርኩት እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉ ከፊቷ አስቀምጣላት ከእሷ ተሰወረች። እና ዛሬም ድረስ በግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ በደንብ በቤተክርስቲያኗ ከሚነገሩ ታምሮች ውስጥ አንዱ ለመሆን በቃ ቅድም እንዳልኳችሁ የአንዳንዶቻችሁ ውድቀት አንዳንዴ ለመጽደቅ ነው። የአንዳንዶቻችሁ ውድቀት አንዳንዴ ለመንገስ ነው። የአንዳንዶቻችን ደግሞ ውድቀት አንዳንዴ ዳግም ለመታጠብ ነው። እና ክርስቲያኖች በኑሯችሁ፣ በህይወታችሁ፣ በትምህርት ገበታችሁ፣ በትዳራችሁ፣ በሁሉም አይነት ህይወት ሁላችሁ ልትወድቁ ትችላላችሁ። ማንም ሰው ይወድቃል። ግን መነሳት እንዳለ ማሰብ አለብን። መነሳት እንዳለ መረዳት አለብን። ሰው ከኃጢአት ህይወት ወጥቶ የቅድስና ህይወት ገንዘብ አድርጓል። ኢማጂን ዛሬ ላይ ያለን ሰዎች ይህችን ሴት መነኩሴት ብናገኛት በምን ያክል ፍጥነት በሶሻል ሚዲያ ላይ ስሟን ልናጠፋ እንደምንችል እንግዲህ ግምቱን ለእናንተ መተው ነው። ይህቺ ሴት መነኩሴት ከገዳም ወጥታ እንዴት ከወንድ ጋር እንደተኛች እንዴት ቀላጥፈን ሪፖርት ልናደርግ እንደሚችል ኢማጂን። አንዳንዴ ክርስቲያኖች ግድ የላችሁም፣ ግራ በገባችሁ ጉዳይ ላይ ዝምታን ምረጡ። አንዳንዴ መናገር ግዴታ አይደለም። በቃ የግድ ተናገሩ የሚላችሁ አካል የለም። የግድ መናገር አስፈላጊ አይደለም። አንዳንዴ ዝም ማለት ባለበታችሁ ቦታ ላይ ዝም በሉ ፕሊዝ። ይህቺን ሴት መነኩሴት የኮፕቲክ ኦርቶዶክስ ቤተክርስቲያን አማኝ የሆነችውን ይህቺ ሴት መነኩሴት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆና ቢሆን ኖሮ
ጌታ ኢየሱስ። እና ደግሞ ከአንድ ተራ ሾፌር ጋር ወታ የሆነ ቦታ ላይ ሄዳ አመንዝራ ዘሙታ ወድቃ በቃ ፀጉሮቿ ተንጨፈረው ሜካፕ ምናምን ጀምራ ቢሆን ስንቶቻችን? አረ በጌታ ስም አረ ገምቱ ራሳችሁ ፕሊዝ። ምን ያክል ማለት ግማሹ በቲክታክ ግማሹ በፌስቡክ ግማሹ በዩቲዩብ ግማሹ በኢንስታግራም ምን ያክል የዚህችን ሴት ታሪክ ሊናገር እንደሚችል ኢማጂን። እናንተን ብሎ መነጎዛት ይህች የምትመለከቷት በነፍስ አስመሳይ የሆነች ይዋት ነው አይደል? ጌታ ሆይ ሌላም ልጨምርላችሁ። ቅዱስ ያዕቆብ የተባለ አባት አለ። ሐዋርያው ያዕቆብ አይደለም ያልኳችሁ፣ ቅዱስ ያዕቆብ የተባለ አባት አለ እና ይሄ ቅዱስ ያዕቆብ የተባለ አባታችን በቤተክርስቲያናችን ቅድስናን ገንዘብ ካደረጉ ቅዱሳን አባቶቹ መካከል ውስጥ አንዱ ነው እና ከተጋድሎዎቹ መካከል በጣም የሚገርማችሁ ነገር ከባቱ ያልወጣ ቅዱስ አባት ከባቱ በባቱ ረዥም ዓመት የተጋደለ ሰው ነበር። ከባቱ ያልወጣ ፈረንሳይ የምትኖሩ ሰዎች ፈረንሳይ ለጋ ሲሆን ከባታቸው ማይወጡ አንድ እጅግ በጣም ይገርሙ አባት አሉ። የምታውቋቸው ከሆነ እኔ አላውቅም። ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ውስጥ ያሉ ከባታቸው ረዥም ዓመት ያልወጡ በፈውስ አገልግሎት ላይ ያሉ እጅግ በጣም የሚደንቁ አባት አሉ ፈረንሳይ። ሰፈሩ በእውነት እድለኛ ነው በእውነቱ። እና ቅዱስ ያዕቆብ የተባለው አባት ልክ እንደዚህ ከባቱ አይወጣም ነበር። ሰይጣን ሊፈትነው ፈልጉ። ሰይጣን የሚፈትነው እኮ በስራ ላይ ያለን ሰው ነው። እንደኛ አይነቱን አገልጋይ ነው የሚፈትነው። ኦኬ፣ እንደኛ አይነት አገልጋይ ነው። አንዳንድ ጊዜ ምዕመናን የሆንን ሰዎች ፈተና እናንተ ጋር ብቻ ያለ ነው ይመስላችሁ። አትሳሳቱ። ፈተና 10 እጥፍ እናንተ ከምትፈተኑት 10 እጥፍ በላይ አገልጋይ የሆነ ሰው ይፈተናል። ዘማሪ የሆነ ሰው፣ ሰባኪ የሆነ ሰው፣ ካህን የሆነ ሰው፣ መነኩሴ የሆነ ሰው፣ ጳጳስ የሆነ ሰው ይፈተናል። ይሄ ቅዱስ ያዕቆብ የተባለ ሰው ሰይጣን ሊፈትነው ፈልጎ ከባቱ ስለማይወጣ ሊያገኘው ስላልቻለ በአንዲት ሴት ላይ አድሮ ይመጣል። ሴት ትሞታለች እና እናትና አባቷ ቅዱስ ያዕቆብ አንተ ቅዱስ አባት ነህና እባክህ ጸሎት አድርገህ ከሞት አስነሳልን ይሉታል። እና ቅዱስ ያዕቆብ ጸሎት አድርጎ እነዛ ሰዎች እንደተማጸኑት በእግዚአብሔር ኃይል ከሞት እንድትነሳ ያደርጋታል። ምክንያቱም የጻድቅ ሰው ጸሎት ምንን ታደርጋለችና? ኃይልን ታደርጋለችና። እና ሰይጣን በእነሱ ላይ አድሮ ይቺ ሴት ሞታ ነበር እና ከሞት እንድትነሳ ያደረጋት አንተ ስለሆንክ እባክህ አንተን ታገልግል ውሰዳት አሉት። በከንቱ ውዳሴ ፈተኑት፣ በከንቱ ውዳሴ እና አይሆንም ብሎ ደጋግሞ ይመልስላቸዋል። እነዛ ሰዎች ግን በፍጹም እሺ ሊሉት አልቻሉም። በፍጹም ይህች ሴት ልጃችን ሞታ ነበር፣ ስለዚህ ከሞት እንድትነሳ አድርጋታል፣ አንተው በዓቱ ውስጥ ገብታ ታገልግል ብለው ይማጸኑታል። ከብዙ ክርክር በኋላ ቅዱስ ያዕቆብ እሺ ይላል። በዓቱ ትገባለች። ሰይጣን በእሷ ላይ አድሮ ይፈተነው ጀመር። ልክ ሰይጣን በእባብ ላይ አድሮ በገነት ያሉትን አዳምና ሔዋንን እንደፈተነ ሁሉ በዚህችም ሴት ላይ አድሮ ቅዱስ ያዕቆብ እንዲፈተን ያደርጋል። ቅዱስ ያዕቆብ ጸሎት አድርጎ በተጋድሎ ይኖር የነበረው ሰው ከጸሎቱ በኋላ የእችን ሴት ትክ ብሎ መመልከት ይጀምራል። ከዛ በስጋ ፍትወት ከእርሷ ጋር ይወድቃል። በስጋ ፍትወት ከወደቀ በኋላ ደግሞ ተናግራብኝ ደግሞ በኋላ ሰው ደግሞ እንደው ይሄ አመንዛሪ እንዳይለኝ ብሎ ደግሞ ከእንደገና የእርሷም ነፍስ እንዲጠፋ ያደርጋል፣ ይገላታል። እያለ ኃጢአትን በትንሹ ጀምሮ ልክ እንደ እሳት ነውና ኃጢአት ተቀጣጥሎ ከቅድስናው ወጣ። ምንም ይሄ ቅዱስ በተጋድሎ ይኖር የነበረ ጸባጋንንትን ይቋቋም የነበረው ቅዱስ ያዕቆብ ከተጋድሎ ወጣ። ከብዙ ተጋድሎ በኋላ ግን በእግዚአብሔር እርዳታ በንስሐ ሕይወት ተመላልሶ ከጌታው ከአምላኩ ከክርስቶስ ኢየሱስ ጋር በንስሐ ዳግም ከእንደገና ታርቆ ቅዱስ ሥጋውን ክቡር ደሙን ተቀብሎ ቅዱስ ያዕቆብ ከብዙ ጊዜያት በኋላ ከእንደገና የቅድስናን ሕይወት ገንዘብ አድርጓል። ኢማጂን ይህ ቅዱስ አባት ዛሬ በቤተክርስቲያናችን ቢኖር፣ ዛሬ በዚች ሀገር ቢኖር ስንቶቻችንን ይህን ሰው ከቤተክርስቲያን ዳግም ጭራሽ ቤተክርስቲያን ግቢ ሁሉ እንዲመጣ እንፈልግ። ቤተክርስቲያን ቅጥር ግቢ ውስጥ እንዲመጣ ሁሉ እንፈልግ። አንዳንድ ጊዜ አንዳንድ ሰዎች ይሄ ጤናማ አስተሳሰብ አይደለም። በነገራችን ላይ የሆነ ሰው መጥቶ ወደ ቤተክርስቲያን ተመልክተውት ያንን ሰው ከቤተክርስቲያን ማባረርን እንደ ጀብዱ አድርጎ የሚናገሩ ሰዎች አሉ። ክርስቲያኖች እንኳን ቤተክርስቲያን ውስጥ መግባት ይቅርና ያ ሰው ተኝቶ ከእንቅልፉ ነቅቶ እንዲነሳ ያደረገው እግዚአብሔር ነው። ለምን? ያ ሰው በንስሐ ሕይወት ተመላልሶ ክርስቶስ ወደ እርሱ ዳግም እንዲቀርብ ይፈልጋልና። ለአንዳች ምክንያት ቤተክርስቲያን መጥቶ በቤተክርስቲያን ውስጥ ያለውን ቃል እንዲሰማ ይፈልጋል እግዚአብሔር። እና ባካችሁ እየገፋችሁ ሰው አታስወጡ፣ ሕፃናትን አትከልክሏቸው፣ ወደ እኔ ይምጡ ተዋቸው ያለው ጌታችን ኢየሱስ። ለዛ ነው ሕፃናት የተባሉት በነገራችን በዕድሜ ሕፃን የሆኑትን ሳይሆን በመንፈስ ሕፃን የሆኑትን ገና ወደ ቤተክርስቲያን እየቀረቡ ያሉትን ነፍሳት በፍጹም ጠንካራ በሆኑ ቃላቶች ልናረቃቸው አይገባምና ሰዎች በኃጢአት መንገድ ሲመላለሱ የንስሐን ዕድሜ እግዚአብሔር ይሰጣቸዋልና እባካችሁን በቻልነው አቅም እኛ የሰውን ኃጢአት ተንታኞች አንሁን። የሁላችንም ዓላማ ቅድም ምንድን ነው ብያችኋለሁ፣ ኖረን ተስፋ የምናደርጋት መንግስተ ሰማያትን ምን ማለት መውረስ።
ስለዚህ ለራሳችን በመጀመሪያ እንዳን፣ ለራሳችን መልካምነት እንሯሯጥ። እንደ ቃየል አይነት ልብ ይዛችሁ መዝሙር እየዘመርን እግዚአብሔር እናመሰግናለን የምትሉ ሰዎች አትድከሙ። ምን አደከመ? ከየምን ብዙ መጮህ ነው። በቃ ጉሮሮ አይሰንጠቅ። በቃ ዝም ብለህ ጉሮሮን አሰንጥቀው በከንቱ እመነኝ። መስዋዕት በእግዚአብሔር ዘንድ ተቀባይነት አይኖረውም። ከእኔ በላይ ሰባኪ የለም የምትል በልብ የቃየል ልብ የያዝክስ ግለሰብ ካለ እንዲህ አይነቱ አገልግሎትን እግዚአብሔር በፍጹም አይቀበሉም። አገልግሎት በዜሮ ነው የሚባዘው። ካህንም ሆነን መነኩሴም ሆነን ፍቅር ከሌለን ከንቱ ነን። እመኑ። ፍቅር ከሌለን ምንድነው? ከንቱ ነን። ቅዱስ ጳውሎስ የመላእክትን ቋንቋስ እንኳን ባውቅ፣ ድዊ ብፈውስ፣ እውር ባበራ፣ ጎባጣ ባቀና፣ ሽባን ብተረትር፣ ይሄን ሁሉ እንኳን ባደርግ ፍቅር ከሌለኝ ግን ምንድነኝ አለ? ከንቱ ነኝ። ምንም ነገር ልታደርጉ ትችላላችሁ ለቤተክርስቲያናችሁ፣ ምንም ነገር። እኔ ለቤተ ክርስቲያኔ ሞቻለሁ፣ ታስሬያለሁ፣ እኔ ለቤተ ክርስቲያኔ መስዋዕትነት ከፊት ብራዘር፣ ምንም ልታደርግ ትችላለህ። ለወንድሞች ግን ፍቅር ከሌለ ጳውሎስ እንዳለው ከንቱ ነህ። ምንም ለቤተ ክርስቲያን ዋጋ ልትከፍይ ትችላለሽ። በብዙ ሹማምንትና መኳንንት ፊት ስለ እምነትሽ ብለሽ ለስጋሽ ለደምሽ ሳትፈሪ ሳትሳሺ ብዙ መስዋዕትነትን ተቀበለሽ ሊሆን ይችላል። ግን እመኚ፣ ዙሪያሽ ላሉ እህቶችሽ ፍቅር ከሌለሽ ግን ከንቱ ነሽ። አለቀ። በገንዘቦቻችሁ ቤተክርስቲያን ልታሰሩ ትችላላችሁ። ትልልቅ ካቴድራል ልታስገነቡ ትችላላችሁ። ለካህናት ደሞዝን ልትከፍሉ ትችላላችሁ። ትልልቅ አብነት ትምህርት ቤቶችን ልታቋቁሙ ትችላላችሁ። ቤተክርስቲያን ችግር ውስጥ በወደቀችበት ሰዓት እናንተ ብቻችሁን ሆናችሁ ትልቅ ዋጋ ከፍላችሁ ሊሆን ይችላል። ለዚህች ቤተክርስቲያን ታስራችሁላት ሊሆን ይችላል። ለዚህች ቤተክርስቲያን ደምታችሁላትም ጭምር ሊሆን ይችላል። ለዚህች ቤተክርስቲያን ሰዎች ቤተክርስቲያንን ሆዳቸውን ለማከለ ነገር ፈልገዋት ስጋቸውን ሲያደልቡ ሆዳቸውን ሲያጠግቡ ሲበሉ ንብረትን ሲያፈሩ እናንተ ለዚህች ቤተክርስቲያን ደህይታችሁላት ሊሆን ይችላል። ብዙ ዋጋ ከፍላችሁላት ሊሆን ይችላል። እመኑኝ። በኃጢአት ወርቆ ያለው ወንድማችሁን ግን በፍቅር ካባ አቅርባችሁ የማትመክሩ ሰዎች ከሆናችሁ በልባችሁ ጥላቻ ካለባችሁ ከንቱ ናችሁ። አለቀ። እና ከሰሞኑ የነበረው ነገር ያ ነው ባጭሩ። ፈለገ አትናቴዎስን ስታደንቁ የነበራችሁ ወንድሞች ፈለገ አትናቴዎስን ዳግም እንዳታደንቁት። ዳግም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ሲባል በእርግጥ እኔን የሚጠሉ ሰዎች እንዲህ ሲባል ሲሰሙ ራሳቸውን ስለሚያዞራቸው አረፋ ስለሚደፍቃቸው ዝም አልኩኝ እንጂ ጌታ ምስክሬ እኔ ተጽዕኖ ፈጣሪ አይደለሁ። ፈለገ አትናቴዎስ ጀግና ሆኖ አይደለም እነዚህን ሁሉ ሰዎች የተቋቋሙ። አለቀ። ግን እግዚአብሔር የልባቸውን መሻት እንዲሳካ ያደርግ። የት ሄዶ የኛ አምላክ? እኔ በጣም የምወደው ቅዱስ አባታችን አቡነ ሀብተ ማርያም የጸለዩ ጸሎት ይገርመኛል። የሮብ ገላቸው ላይ ፕሊዝ ገብታችሁ አንብቡት። ምን እንደምታውቃላችሁ? ጌታ ሆይ ያሉት ነፍሴን ለሚያስጨንቃት አሳልፈ አትስጥ። እንደው ፕሊስ ሁላችሁም ስትጸልዩ ይህን ጸሎት በደንብ አድርጋችሁ ጸልዩ። ነፍሴን ለሚያስጨንቃት አሳልፈ አትስጥ በሉት። አለቀ። እናንተ ቺን ጸሎት ጸልዩ። ከዛ ጠዋት ይውላችሁ የሚገርም ቁርስ ብሉ። ቀጥሩ ጸሎት ከጸለያችሁ በኋላ ጠዋት የሚገርም ቁርስ። እነዛ ሰዎች እናንተ ላይ ብረት እየሳሉ ሰይፍን እየቀጠቀጡ ሰንሰለት እያዘጋጁ እናንተ በጌታ ሰላም ከቤታችሁ ወጥታችሁ የምትፈልጉትን ነገር ሸምታችሁ ወዳጆቻችሁን አግኝታችሁ ተዝናንታችሁ በጌታ ሰላም ቤታችሁ ተመልሳችሁ እግዚአብሔር ሆይ ሰላም እንደዋልከኝ ሰላም አሳድረኝ ብቻ በሉት። የጨለመውን ጊዜ አሳልፎ አንግቶ ዳግም ደግሞ መሽቶ እናንተ በሰላም እንድታልፉ ስላደረገ አመስግኑት። አለቀ። ከዛ በኋላ ያለው ነገር ለእግዚአብሔር ተዉት። ከእናንተ ጋር የተዋጉ ይመስላችኋል? ይኸው በእግዚአብሔር ፊት ቆሜ የምነግራችሁ ነገር የሚዋጉት ከእግዚአብሔር ጋር ነው። የሚዋጉት ከእግዚአብሔር ጋር። ምክንያቱም ክፋትን ስትይዝ አጌንስ የምትሆነው ከክርስቶስ ጋር ነው። ክፋትን ይዞ ክርስቶስ የረዳው አንድም ፍጡር የለም። ተንኮልን በልቡ ይዞ አንድንም ፍጡር ክርስቶስ ረድቶ ያውቅ። ሸርን ተንኮልን ጌታ ይጸየፋል። አለቀ። ይሄ የሆነ ፋይል እንዲህ አብዝቶ የሚሄዱ የሆነ ሰው ለመግዛት የሚሯሯጡ ሰዎች አይታችሁ ታውቃላችሁ? ያለ ምንም ሪዝን የሆነ ከኔ አጥር ላይ የሆነች 10 ሴንቲም ጠጋ አድርጎ አጥሯል ብለው 2000 ገጽ ፋይል ይዘው የሚንቀሳቀሱ ሰዎች አሉ። ብራዘር የማይቀናቸው ፍርድ ቤት ሳይሄዱ ቀርቶ አይደለም። የማይቀናቸው ሰዎችን ሳያውቁ ቀርቶ አይደለም። አይምሰላችሁ። የማይቀናቸው ገንዘብ ሳይኖራቸው ቀርቶ እንዳይመስላችሁ። የማይቀናቸው ከጅምሩ በልባቸው ክፋትን ስላገነቡ ክፋት ስላለ ነው በልባቸው። ክፋትን ያነገበ ሰው ደግሞ ምንም ነገር አይቀነውም። ስለዚህ የኔ ተወዳጆች በክርስቶስ የምናምን ክርስቲያኖች ከሆንን አገልጋይ ምንሁን ተገልጋይ ምንሁን ወይዘር ዘማሪ፣ ዲያቆን፣ ሰባኪ፣ ካህን፣ መነኩሴ፣ ቆሞስ፣ ኤጲስቆጶስ፣ ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ ምንሁን ግን ለወንድሞቻችን ፍቅር ሊኖረን ይገባል። ካልሆነ ግን ከንቱ ነን። አለቀ። እና ደግሞ በጣም የሚገርማችሁ ነገር የእግዚአብሔር ድንቅ አሰራሩ የሚገርመኝ የእያንዳንዱ ሰው አፍ ሲከፈት ጭንቅላት እንዴት ያደርጋል እግዚአብሔር። እባካችሁ ከሳሽ አትሁኑ ተወዳጆች።
ከዚህ ሰዓት ጀምሮ በቻልነው አቅም እያንዳንዳችን በጣም ፍቅር አጥተው የራቁት ወንድሞቻችን እናቅርባቸው። በዙሪያችን ያሉ የግድ ሶሻል ሚዲያ ላይ መሆን የለበትም። ዙሪያችሁ ፍቅርን አጥተው የራቁ ብዙ ሰዎች አሉ። የጥፋተኝነት ስሜት ተሰምቷቸው ቤተ ክርስቲያን መሄድ በጌታ አይታችሁ ታውቃላችሁ? ኃጢአተኛ የሆኑ ሰዎች እንዴት ቤተክርስቲያን ግን እንደሚፈሩ። እኛንን እኮ ደፋሮቹ፣ እኛንን ደፋሮቹ እንደው ዝም ብለን ከነጫማችን መቅደስ የምንገባ ደፋሮቹ እኛን ምንም ነገር ሳንጨርስ ዝም ብለን እንዳዳራሽ ዘው ብለን ገብተን ዘው ብሎ ለመውጣት የምንሞክር ደፋሮች እኛንን። በኃጢአት ያሉ ሰዎችን ተመልከቷቸው። እነዚህ ኃጢአተኞች እያለን እኛ ደፋሮቹ ነጠላ ለብሰን በመቅደስ የምንገኘውን ተውት፣ ቆይ እንመለስበታለን። ኃጢአተኞች የምትሏቸው ሰዎች ግን ምን ያክል ቤተክርስቲያን እንደሚፈሩ ተመልከቷቸው። መቅደስ ውስጥ ሳይገቡ ገና ከሩቅ ነው መሬት ላይ ተንበርክከው ሰላም ለኪ ቅድስት ቤተክርስቲያን ብለው ጌታቸው አምላካቸው መድኃኒታቸውን ኢየሱስ ክርስቶስን አመስግነው ለእርሱም የአምልኮ ስግደትን ሰግደውለት የሚሄዱት። ስለዚህ ፕሊስ እናቅርባቸው። የሆነ ሰዓት ላይ ፊዮና ልደት ላይ ተገኝቶ ምናምን ሲባል የነበረው ነገር አለ። እንደምታውቁት ግልጽ ነው ሐሳቡ። ተወዳጆች እነዚህን ሁሉ ወንድሞቻችን ልናቀርባቸው ይገባል። ልናቀርባቸው ዛሬ ለብዙ እህት ወንድሞቻችን ፍቅር መስጠትን ስለቻለን ብዙዎች በህይወታቸው ክርስቶስ